ስምሃርማዬ ነው ሰንደቅ መለያዬ በደም ያስዋብከኝ ኢየሱስ ጌታዬ ስምሃርማዬ ነው ሰንደቅ መለያዬ በደም ያስዋብከኝ ኢየሱስ ጌታዬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዚህ ዕለት ለዚህ ሰዓት ያደረሰን እግዚአብሔር ክብር ምስጋና ይድረሰው። ያለበስከኝን ጥዬ ውዴ ባትቀድምልኝ ሞት ይቀድመኝ ነበረ። ሞገስ ለክርስቶስ ስምህን ላከበረ። እንኳን ለ48ኛው የምስረታ ዓመታዊ በዓላችን የሰንበት ትምህርት ቤት ምስረታ በዓል በሰላምና በጤና አደረሰን አደረሳችሁ። የይርጋለም የቅዱስ አማኑኤል ቤተክርስቲያን ታሪክ የጌታችን የመድኃኒታችን የቅዱስ አማኑኤል ጽላት ወደ ይርጋለም ከተማ የመጣው ከአዳሽ ባልቻ ቀጥሎ ከ1920 እስከ 1925 በጊዜው የሲዳማ ጠቅላይ ግዛት አገረ ገዢ በነበሩት ራስ ብሩ ጽላቱንም በአባ ገብረሃና በተባሉ በፌሮ ተክለ ሃይማኖት ቤተክርስቲያን ያገለግሉ በነበሩ ታዋቂ መነኩሴ አማካኝነት ወደ ሀገረ ስብከቱም በሰላም እንዳመጡት ነው የሚነገረው። ጽላቱም ይርጋለም እንደደረሰ በአባ ኪዳነ ማርያም በተባሉ ቄስ አስተባባሪነት የይርጋለም ፍልውሃ ጸበል አጠገብ በተሰራ አነስተኛ ግን በተዋበ የሸካና የቀርካ ቤት ውስጥ ገብቶ ስርዓተ ጸሎቱም በነበሩት ቀሳውስትና ዲያቆናት እያከናወነ እንደነበረ ይነገራል። ወዲያውኑም ለሁለተኛ ጊዜ ከተሰራው ከሳር ክዳን ከተሰራ ቤተ መቅደስ አጠገቡ ሌላ የጥንታዊት ቤተክርስቲያን አሰራር ፕላን በተከተለ 3 ዙር ግድግዳ ያለው በመጠኑ በአሰራሩና በውበቱ ከበፊቱ የተሻለ የቆርቆሮ ክዳን ቤተክርስቲያን ተሰራ። ታቦቱም በታላቅ ድምቀት በርካታ ምእመናን በተገኙበት በ1938 ዓመተ ምህረት በክቡ ቆርቆሮ ቤተክርስቲያን በታላቅ ድምቀት ገባ። ለይርጋለም መሀል ከተማ ቀረብ ብሎ የተሰራው የቅዱስ አማኑኤል ቤተክርስቲያን ከጊዜ ወደ ጊዜ ለምእመናት በሚሰጠው አገልግሎትና በቀሳውስትና በዲያቆናት እንዲሁም በምእመናን ብዛት ከፍ ከፍ እያለ መጣ። ስለሆነም የተሻለ ህንጻ ለማሰራት አሁን የፈረሰው ቤተክርስቲያን በ1962 ዓመተ ምህረት በ9 ወር ውስጥ ተሰርቶ ተጠናቀቀ። ታቦቱም ግንቦት 28 በዕለተ ቅዳሜ የቅዱስ አማኑኤል ጽላት ገባበት። አሁን ያለው ቤተክርስቲያን መሰረተ ድንጋይ የተጣለው የካቲት 10 1993 ዓመተ ምህረት ነበር። መጋቢት 3 1994 ዓመተ ምህረት አዲሱ ህንጻ በማነጽ የመሰረተ ድንጋይ ቁፋሮ ተጀመረ። አሁን ያለው ቤተክርስቲያን በውበቱና በስፋቱ የሚታወቀው ግንቦት 28 2003 ዓመተ ምህረት የአባታችን የቅዱስ አማኑኤል ጽላት በታላቅ ድምቀት በብዙ ምእመናን በታጀበበት ጽላቱ ወደ ቤተ መቅደሱ ገባ። የቅዱስ አማኑኤል ሰንበት ትምህርት ቤት ወሩ ወርሃ ጥር ከጥምቀት ማግስት ዘመኑ 1970 ዓመተ ምህረት ሲሆን የኢትዮጵያ ንግድ ባንክ ባልደረባ በነበረው በአቶ መባጽዮን ንጉሴ አሳሳቢነት የደብረ መድኃኒት ቅዱስ አማኑኤል ወጣት መንፈሳዊ ማህበር በሚል ስያሜ ተቋቋመ። አመሰራረቱም ወጣቱን መሰብሰብ ብቻ ሳይሆን ጎን ለጎን ጠንካራ የወላጅ ኮሚቴ አብሮ ማቋቋም ነበር። በነበረው ግብረገብ ፊት ለፊት ቆሞ በስርዓተ ቅዳሴ በማስቀደስ ተሰጥኦ በመቀበል ለህዝቡ እንደ አይን ብሌን እንደ ጀርባ አጥንት የሚታየው ሰንበት ትምህርት ቤት ሆነ። የወጣት መንፈሳዊ ማህበር በሚል ስያሜ የተቋቋመው ማህበር በወቅቱ በነበረው የፖለቲካ ስርዓት ምክንያት መደራጀት የተከለከለ ነው ስለተባሉ በሲኖዶስ ውሳኔ የወጣት ሰንበት ትምህርት ቤት ተብሎ እንዲጠራ ተወሰነ። በየትምህርት ቤቱም ወንበር፣ ግድግዳ በየደብተራቸው ላይ በጉብዝና ወራት ፈጣሪህን አስብ፣ አባት ሆይ የወጣትነት ዘመኔን ቀድስ፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚሉ ጽሁፎች ተጽፎ ማየት የተለመደ ነበር። በዚህ ደብር በዲቁና ተቀጥሬ ለማገልገል እንደመጣው ቀጥታውኑ በዚያን ጊዜ ገና አዲስ ጅማሬ የነበረ የሰንበት ትምህርት ቤት ስለነበረ በዚህ በአዲስ በተጀመረው ሰንበት ትምህርት ቤት በዚያን ጊዜ የነበሩ ዲያቆናት አንድ ሳይቀሩ የሰንበት ትምህርት ቤትን ይሳተፋሉና
እኔም እንደ ወንድሞቼ ብዙም ስላይደለን ያለነውም ወደ በቁጥር ከ3 የማንበልጥ ዲያቆናት ነው ያለነውና ቀጥታ ተሳትፏችንን አድርጌ እኔም በሰንበት ትምህርት ቤት ለመጀመሪያ ጊዜ ተሳትፎዬን የቀጠልኩት በዚሁ በደብረ መድኃኒት ቅዱስ አማኑኤል ሰንበት ትምህርት ቤት በ1970 ዓመተ ምህረት ጀምሮ ነው። በዚያን ጊዜ ምስረታው ቅርብ ስለነበረና ገና በልምምድ ላይ የነበረ ሰንበት ትምህርት ቤት ነው። ከዛን ጊዜ ጀምሮ ነው እንግዲህ ሰንበት ትምህርት ቤትን ተሳትፎ የጀመረው። ሰንበት ትምህርት ቤት ስንጀምር መጀመሪያ እዚህ አባታችን መምህራችን መምህር መባጽዮን ንጉሴ የዚህ የታላቁ ደብር ቅዱስ አማኑኤል ቤተክርስቲያን የሰንበት ትምህርት ቤት መስራች የነበረው እሱ ነው። ከአባታችን እዚህ ሰበካ ውስጥ ያገለግል ነበር። በዚህ አጋጣሚ አናግሮት እሱ ነው መጥቶ ከቤት ድረስ ትንንሾች ነበርን እኔና እህቴን አስቴር ኃይሉን ዛሬ በህይወት የለችም። እሷም የዚህ የሰንበት ትምህርት ቤት አንጋፋ ሰንበት ተማሪ ነበረች። ዛሬ ግን በህይወት የለችም። ሁለታችንን ህፃናት ሆነን ነው አምጥቶ ለመባጽዮን ንጉሴ ነው እጃችንን ሰጥቶን እዚሁ አድገን እዚሁ ሰንበት ትምህርት ቤት ትዳር መስርተን በሰንበት በቤተ ክርስቲያን ስርዓት ትዳር መስርተን ዛሬ የሁለት ልጆች እናት ነኝ። መጀመሪያም አስተዳደጋችን ከቤተ ክርስቲያን ያልተለየና የሰንበት ትምህርት ቤት የሚባለውንም ነገር የሰማሁት እኔ እዚች ወደ ይርጋለም ከመጣው በኋላ ስለነበረ ልዩ የሆነ ፍቅር ነው ያደረብኝና ሁላችንም በእውነት በፍቅር ነበረ የምንሳተፈው። ጊዜያችንን አጣበን ማለት ነው። ምክንያቱም አሁን እዚህ ጋር የቅዳሜና እሁድ ነው ፕሮግራሞቻችን የነበሩትና ቅዳሜ ከሰዓት ስለነበረ የሰንበት ትምህርት ቤቱ ፕሮግራም ይህንን አይጋፋም ነበር። ከዚያ በኋላም ደግሞ በትርፍ ጊዜያችን እንደዚሁ ልጆቻችን ሰብስበን በግሩፕ እንደዚሁ እያደራጀን እያስተማርን ወይም እየተማማርን ስለነበረ በእውነት የሚከብድ ህይወት አልነበረም። በጣም የሚጣፍጥና ሰንበት ትምህርት ቤትና ዲቁና የተለየ ነገርን እያየን ያለ ነው በአሁኑ ከቅርብ ጊዜ ጀምሮ እንጂ በእውነት የሰንበት ትምህርት ቤት አባል ዲያቆን ሆኖ ያልነበረ ማንም የለም። በሁሉም ደብር ይሄ ሁሉ ተሳትፎ ስለነበረ እኛም በደስታ ነው እየተሳተፍን የነበረው ማለት ይቻላል። በዚህ በሰንበት ትምህርት ቤት ድሮ የነበሩ እነ መባጽዮን ናቸው። በእነሱ ስር ባለን ሰዓት ያው እኛም ተማሪዎች ነበርን። ከዛ በኋላ እነሱ እኛን ተክተው በሚሄዱ ጊዜ እኛ ደግሞ በነ ቀሲስ ጌታቸው ወልደ ማርያም በነ ቀሲስ ኃይለ መለኮት ሙሉ ጌታ ስር ሆነን ህፃናት ግሩፕ ውስጥም ያሉትን እየሰበሰብን እኛም አብረን እየተሰበሰብን እናገለግል ነበረ። በዛ ሰዓት በማገለግል ሰዓት የቀሲስ ኃይለ መለኮት እህት ሀና ሙሉ ጌታ ከሷ ጋር ሆነን ህፃናትን እናሰለጥን ነበረ። መካከለኞችን መዝሙር እናሰለጥን ነበረ። ዛሬ በመላው ዓለም ስሟ እየተጠራ ያለ ዘማሪት ወርቅነሽ ኃይሉ ታናሽ እህቴ ናት። ያሷንም ምን ሆነኝ ያሰለጠንኩት በዛ ሰዓት መዝሙር እያሰለጠንን ፍለፊት እያወጣን እያዘመርናቸው ዛሬ ላለችበት ህይወት በቅታለች። ለኛ ሁሉም ነገር መሰረታችን ሰንበት ትምህርት ቤት ነው። አሁን እዚህ የምንታየው እኔም ሆንኩ ከዲቁና አንስቶ እስከ ጵጵስና ያደረሰችን ቅድስት ቤተ ክርስቲያን ናት። አንደበታችን የተፈታው በቅድስት ቤተ ክርስቲያን በሰንበት ትምህርት ቤት ነው። ማናችንም ቶሎ ብለን ዘለን መድረክ ላይ ወጣንበት ያስተማርንበት የለም። የኛ የነበረው የሰንበት ትምህርት ቤቱን ኢሜጅ እንደው ወደ ኋላ ሆኜ ሳስበው የነበረችን አጭር የሆነች ትንሽ ደሳሳ መቃብር ቤት ናት። በዛች መቃብር ቤት ስንሰባሰብ መጀመሪያ ጥቅስ ነው የምንማማረው። ጥቅስ እንማማር እናወጣና ጥቅስ እናነብና ያ ጥቅስ ይብራራል። ማን ነው የሚያብራራው? እጅ እያወጣ ፕሮግራም መሪ ያለ እጅ እያወጣ ሴቱም ወንዱም ያንን ነገር ያብራራል። የሁላችንም መሰረት የሆነው ይህ ነው። በምናገለግል ጊዜ በተለይ ዩኒፎርም ሳንለብስ ስንቀር ሳይሰጠን ስንቀር በተለይ በጥምቀት በዓል ሳንለብስ ስንቀር በጣም ነበር ምናዝነው፣ በጣም ነበር ምናለቅሰው። ያኔ ይሰማን ነበር። ይሄን ማረሳው ትዝታዬ ነው። እንደገና ደግሞ እንደዚህ መዝሙር ስናቀርብ ተራችን ካልደረሰ ወይም የናንተ ተራ አይደለም በምንባለም ጊዜ ይሰማን ነበር። በፍቅር ነበር ምናገለግለው።
በተለይ ደግሞ ቅዳሜና እሁድ አጠቃላይ ሶስቱም ደብር ሰንበት ትምህርት ቤቶች ነው አንድ ላይ የምንሰበሰበው። ቅዳሜኛ ከሰዓት ነው እዚህ ምን ጊዜ እና ቅዳሜ መዝሙር እናቀርባለን። መዝሙር ሳንዘምር አትዘምሩም ራሱ ከተባለ በጣም ይሰማን ነበር። ካላስገቡን ሁሉ ይሰማን ነበርና በዛ ትዝታ አለ። ሰንበት ትምህርት ቤትን ስጀምር የመጀመሪያው የሆሳና የህፃናት ዝማሬ ነው። በሆሳና የህፃናት ዝማሬ ላይ ሰብስበውን ዲያቆን ሳህሉ ኃይሉ ነፍሷን በገነት ያሳርፍልንና አስቴር ኃይሉ በጣም እሷ ነበረች ታስጠናን የነበረው። እነቴነሽ ወልዴ የሚባሉ ታላላቅ እህቶቻችን አሁን በዚህ ዓለም ላይ የሌሉ ነፍሳቸውን በገነት ያሳርፍልን እነሱ ነበሩ ሰብስበው ያስተምሩን የነበረው። በዛው በህፃናት ግሩፕ ውስጥ ተሳተፍን። ከህፃናት ግሩፕ በኋላ ወደ ታዳጊ ተቀላቀልን። ታዳጊ ውስጥ እያለን ቀጣዮቹ ትውልዶች እያስጠኑን መጡ ማለት ነው። በዚህ አይነት አጋጣሚ ነው የጀመርኩት። ሰንበት ትምህርት ቤቱ እንግዲህ እንደሚታወቀው አንጋፋ ሰንበት ትምህርት ቤት ነው። ዛሬ ላይ እስከ 48 ዓመት ያስቆጠረ ብዙ ታሪክ ያሉት ሰንበት ትምህርት ቤት ሲሆን በአሁኑም ሰዓት ላይ በጥሩ ገጽታ ላይ ያለ ሰንበት ትምህርት ቤት ነው። መልካም ስራዎችን እየሰራ ልጆቹን በበጎ ስነ ምግባር እያነጸ የሚገኝ ሰንበት ትምህርት ቤት ሲሆን አሁንም እኛ ወደዚህ ወደ ሰንበት ትምህርት ቤት ከመጣን በኋላ የሰንበት ትምህርት ቤት ልጆች በመንፈሳዊ እውቀት እንዲገነቡ መልካም ስራዎችን እንዲሰሩ ከፍተኛ ጥረት እያደረግን የምንገኝ ሲሆን አሁን ላይ እየተሰሩ ያሉ ውብ የሆኑ ድንቅ የሆኑ ስራዎች አሉ ሰንበት ትምህርት ቤት ላይ። መጀመሪያም እዚህ ሰንበት ትምህርት ቤት ላይ ወደ መድረክም ወደ ሁሉም ነገር ከመውጣታችን በፊት ትምህርት ነው። እዚህም አመት ከ6 ወር ሙሉ ቁጭ ብለን ተምረን ሚስጥራትን አጠናቀን የስብከት ዘዴን ተምረን ሁሉን ነገር ጨርሰን ሴቶች ደግሞ ተሰጧቸው ተብሎ የዝማሬ እንድናጠና መዝሙር ምን እንደሆነ የቅዱስ ያሬድን ታሪክ እየተነገረን አድገን ነው ወደ አገልግሎት የወጣ ነው እንጂ ዝም ብለን አይደለም የወጣ ነው። ከሀገረ ስብከት ጋራ በመናበብ አዲስ የኮርስ መርሃ ግብር ወይም ደግሞ ስርዓተ ትምህርት ተቀርጾለት ከአንደኛ እስከ 12ኛ ክፍል እየተሰጠ እንዲሰጥ መመሪያ የመጣ ቢሆንም ከሀገረ ስብከት ያንን ኮርስ ቀደም ብሎ ከሀገረ ስብከት ጋራ በመናበብ ለሰንበት ትምህርት ቤቱ ወደዚህ በማምጣት ከአንደኛ እስከ 4ኛ ክፍል ቀድሞ ያስጀመረ ሰንበት ትምህርት ቤት ነው በዚህ ሰዓት ላይ። እነዚህ ልጆችም አሁን ላይ ያንን መንፈሳዊ ኮርስ በክፍል ደረጃ እየወሰዱት ይገኛሉ። በተለይ ከታዳጊ ጀምሮ ከህፃናት ጀምሮ ለሚመጣው ትውልድ እኔ የምመክረው ለአማኑኤል ብቻ ሳይሆን ወንጌልን የመማር ፍቅር ውስጣቸው ቢኖር ከዝማሬ በፊት ወንጌል ቢቀድም ወንጌል በቃ ትምህርት ነው እኛን የሚያንጸን መዝሙርም ያንጻል። ትምህርት አይደለም ማለት አይደለም። ትምህርትም አለው ጸሎትም አለው ውስጡ። ግን የመንፈሳዊ ትምህርቶችን በይበልጥ የሚያዳብሩበትን ቁጭ ብሎ መማርን እንደ ትውፊት ቢወስዱት። በዚህ የተነሳ መመሪያችንንም ቀይረናል። የሰንበት ትምህርት ቤት መመሪያችን የተማሪ አገልግል የሚል አይነት መመሪያ ውስጥ ማምጣት ኪነ ጥበብ፣ ዝማሬ፣ በጎ አድራጎት እነዚህ ስራዎች በሰንበት ትምህርት ቤት ውስጥ ይሰራሉ። ከነዚህ ስራዎች በተጨማሪ ግን በዋናነት መማር መቻል አለበት አንድ የሰንበት ትምህርት ቤት አባል። ወደ ይርጋለም ደግሞ ስመጣ ያው በጸበል ምክንያት ነው የመጣሁት። በ90 ነው የመጣሁት። አሪያ እንዲሆነኝም ጥሩም ነገር ወለተ አማኑኤል ወይም ወለተ መድን የሚባሉ አሁን ሞልኩሰዋል። እነሱ የዚህ ደብር አገልጋይ ነበሩ። እነሱ ናቸው ፍቅሩን ነገነተ ህይወት አዲስ ቅድስት እነሱ በጣም ያገለግሉ ነበር። አሁን ቀሲስ እንዳሻው እነሱ በደንብ ያገለግሉ ነበር ሰንበት ትምህርት ቤት። በቃ ከበፊቱ ካደኩበት ሰንበት ትምህርት ቤት ፍቅሩን ይዞ እንደመጣው እዚህ ደግሞ እነሱ የመርሃ ግብራቸው ለሊልት የሚደረገው ወንጌላቸው፣ ስርዓታቸው፣ ምህላ ላይ የሚያደርጉት ነገሮች ሁሉ ፍቅሩ ሳበኝ። ከዛ እኔም እዚህ ቦታ ላይ በቃ ስድን እኔ
በሰንበት ትምህርት ቤት ብቻ ሳይሆን አንተም በሙልኩስና ነው ማገለግልህ ብዬ በ93 ደብረ ሊባኖስ ሄጄ ነው የሞለኮስኩት። ግን ሰንበት ትምህርት ቤቱ በፊት ላይ በጣም ትልቅ አስተዋጽኦ ይሄ ሰንበት ትምህርት ቤት ጳጳሳት ወጥተውበታል እና አቡነ ገሪማን የመሰሉ ጳጳሳት ከዚህ ወጡ ናቸው። ይሄ ሰንበት ትምህርት ቤት እና አባ ይልማ አባ ገብረ መድኅን ከዚህ ወጡ ናቸው። በይበልጥ እንደ አጠቃላይ ተብሎ በተቋቋመበት ሰዓት አጠቃላይ ሰንበት ቤት ከቅድስት ማርያም ተነሱ አጠቃላይ ሰንበት ውሏቸው እና አባ ይልማ ተለይ እዚህ ነበር ነው ለመናገር። ዛሬ ሜሪላንድ በውጭ ከተማ በውጭ ዓለም ያው እያገለገሉ ናቸው ያሉት። አቡነ ገሪማም አሁን የሌላው ሊቀ ጳጳስ እሳቸውም እዚህ ሲያገለግሉ ቆይ ይሄ ሰንበት ቤት በጣም ትልቅ ካህናት ነው። እኛም ከዚህ ውስጥ ነው ነው ለቆብ እንድበቃ ያደረጉኝ ያው ሰንበት ትምህርት ቤት ነው እንጂ እኔ ገዳም ሄጄ አይደለም። በሰንበት ትምህርት ቤት ነው እስቲልም አሁንም የማገለግለው። እኔ በዛ ላይፍ ውስጥ ቻሌንጆቹን እንዳለፍኩ ሁሉ ያውኑ ትውልድ አልፎ ጥሩ ሁለት እግር አለኝ ብሎ በሁለት መንሰላ ላይ የሚወጣ ሳይሆን ዓለማዊን ከመንፈሳዊ ጋር እያዋሃደ የሚኖር ሰንበት ተማሪ ዓለማዊውንም ችሉ መንፈሳዊን ደግሞ ጠንካራ ጎን ሆኖ ምክንያቱም ንፋስ ነፈሰ ተብሎ እንደማይጨበጥ ሁሉ የየራሳችን ባህሪዎች አሉ። እነሱን ዋጥ አርገን ይዘን ጠንካራ የቤተ ክርስቲያን ልጅ ወንጌል የሚያቅ ዝማሬ የሚያቅ ለከለሜዳው ለአልበሱ ለአክሊሉ እኛ ተምሳሌቱን ነው ሰንበት ትምህርት ቤት የሚለብሳት ለዛ ጠንካራ ሆኖ ፍቅር ያለው ሰንበት ተማሪ እንዲሆን ነው። እኔም ጥሩ ነገር እያደረገችልኝ ያለው በቃ በውስጤ እሱን ሁሉ እያሰብኩት እንድኖር ነው ሰንበት ትምህርት ቤት ያደረጋለኝ ማለት ነው። መጀመሪያ የነበረውን ለመመለስ በጣም ጥረት የተደረገ ነው። እርግጥ ይመለሳል እንደሚመለስ አንጠራጠርም። እግዚአብሔር ይመስገን። ይሄን ያህል የጎላ እንኳን ችግር ባይኖረው ግን ትንሽ በአገልግሎት ዙሪያ ላይ ትንሽ ልጆች ወጣቱን ክፍል ሰብሰብ አድርጎ በፊት የነበረውን ይሄ ነው ያልን እያስተማርን እንግዲህ ያው አባቶች ወንድሞቻችን በደንብ አድርጎ አስረግጡ እያስተማርን ወጣቱን እንግዲህ ያው እየተነሳሳ ጥሩ እያገለገለ ያለ ነው። ግን ይሄ ሰንበት አንጋፋ ሰንበት ትምህርት ቤት ነው ለመናገር እኔ ለአሁኑ አገልጋይ የምመክረው ምንድነው ተስፋ ቢሶች ማለት ተስፋ ቶሎ የሚቆርጡ በነገሮች ሁሉ ቶሎ የሚያማርሩ ሳይሆኑ ወንጌልን ተምረው ቅኔን ዘማሪ በትዳር ዓለም ውስጥ ቢሆን አብርሃምን ሳራን የሚያስብ ቤተክርስቲያንን የሚተካ ትውልድ ለማፍራት ነው እንጂ ቶሎ በነገሮች ሁሉ ተስፋ ቆርጦ ወይም አንድ ጊዜ ውጪ ወተን ዓለማዊ ግቢ ስንገባ መንፈሳዊ የምንሆን ሳይሆን ሁለቱንም ነገሮች ችለን የምንኖር ነው መላቸው። እኔ ከይርጋለም ከተማ አንጋፋው ሰንበት ትምህርት ቤት ከሶስቱ አድባራ ከሁለቱ አድባራ ቀደም ሲባል እንደው መቼም የራሴ አካባቢ ነው ለማነቅም ሳይሆን በእርግጠኝነት ነው የምናገረው የይርጋለም ቅዱስ አማኑኤል ቤተክርስቲያን ሰንበት ትምህርት ቤት በጣም አንጋፋ ነው። እንደ አንጋፋነቱ መቀጠል እንዳለበት ሁላችንም የምንመኘው እንደ አንጋፋነቱ ብዙ የነበሩ አሁንም ጥሩ ልጆች ከዚህ ውስጥ እንዲወጡ እንፈልጋለን። ያኔ እንግዲህ ቅዱስ አማኑኤል ነው የሚያመቻችልን ይሄ ነው። ግን ያው እኔም እስካሁንም ያው እዚህ ሳገለግል ቆይ ወደፊትም ማገለግልበታለሁ እስከ መጨረሻው ድረስ እኔ እንደኔ ሐሳብ ያው እዚሁ ነው ከዚህ ውጭ የሚሄድበት የለውም። እንግዲህ ለዚህ ሰንበት ትምህርት ቤት እንግዲህ መልካም ነገር እመኝለታለሁ። ወቀተ